ከኢኮኖሚውም የተነሳ ነገር አለ። እንዲያውም ምንድነው የማክሮ ኢኮኖሚውን ማነቆ ለመፍታት በርካታ ነገሮች እየተሰራ በሰነዱ ቀርቧል። ይሄን ሁሉ ጣጣ ያመጣብን የማክሮ ኢኮኖሚ ማሻሻያ ከመጣ በኋላ ይመስለኛል ግሽበት የሚባለው በጣም ተጋኖ አሁን የኛ ብር እስከ መውደቅ ደርሷል። ስለዚህ አሁን ይሄ ማለት ነው ያላሰለሰ ጥረት ነው መደረግ ያለበት። ለምሳሌ እንደው ከተሰጠው ማሻሻያ ይሄንን የማክሮ ኢኮኖሚውን ችግር የያዝነው ገበያ ላይ ገቢተ እንድንመለስ ኑሮ ሊያረጋጋ የሚችል የተሰራው ቢጠቀስ ደስ ይለኛል። እንግዲህ አጋጣሚን ያላወቁት ከሆነ አየኮ ማረጋጊያ ነው ከተባለ መልሱ ትክክል ከሆነ ነው እንዴ ብለን እንመለሳለን። ካልሆነ ግን በትክክል ሊሰራበት ይገባል እንላለን እዚህ ላይ ማለት ነው። አሁን ይሄ በቃ የህልውና ጉዳይ ነው። ማንም ሰው ካልበላ ችግር ነው። ስለዚህ የያዝነው ብር መንግስት ይሰጣል፣ ብሩን ይመጣል። ደህና አደራችሁ ብሎ ደህና ዋሉ ብሎ ነው ወጥቶ የሚሄደው። አሁን ባለ ነው ማለት ነው። ለምሳሌ ለምን ነው ማህበራት ነጋዴ ቢያንስ የሚያተርፍልን ነገር ሊቀር ይገባል። ከኛም የሚመጣን ነገር አንዳንድ ጊዜ ማለት ነው አይ ከነጋዴ ያልተሻለ ነው ብለን የምንተው ከሆነ እሱን ማቆም አለብን። አንድ ብርም ቢሆን ሁለት ብርም ቢሆን ነጋዴ የሚያተርፍልን ነገር ሊቀርልን ይገባል። አመጥቆ ጤፍ ጀንበር ስላመጣነ ነው ጤፍ ተረጋግቶ ወደ 150 የተመለሰው ጎበዝ እንጂ እኮ 180 ብር ተብሎ ወዲያውኑ 200 ተብሎ ነበር። ግን በማህበርኛ ስናገኝ ማለት ነው ኑሮ ተረጋግጦ ነው። ጤፋውን ማየት ይቻላል። ምርጥ ነጭ ጤፍ 150 ብር ነው። ሰርገኛ 135 ብር ድረስ ገዝተን አይተነዋል አሁን ባሁን ነው። ስለዚህ ይሄ የሆነው ምንድነው ያንን ነገር ወደኛ መምጣቱ ፋታ አግኝቷል ማለት ነው ገበያው። ስለዚህ ይሄንን አሁንም ማለት ነው አበክሮ መስራት አለበት ሰራተኛው እንዲረጋጋ ማለት ነው። አንዱ ችግር ሊፈጥር የሚችለው አንዱ የሰላም አለመረጋጋት የኑሮ ውድነት ስለሆነ እና አሁን ማህበራት ጋር ተደራጅቶ መንግስትም እጁን አስገብቶ አመራር እናንተ እጃችሁን አስገብታችሁ የሚቀርብ ነገር መቅረብ አለበት እላለሁ እንደኔ ማለት እንደ ሀገር ሲቀርብ ደግሞ ምናልባት የተሰሩ ስራዎች እኛ አካባቢ ላይ የተሰሩ ሳይሆን ሌላ ቦታ ላይ የተሰሩ ሊሆን ይችላል። ለምሳሌ ሌማት ትሩፋት በማዕድን ዘርፍ በተለያዩ ዙሪያዎች የተነሱ ነገሮች አሉ። አሁን እነሱን ስናነሳ እውነተኛ አካባቢ ላይ እነሱ ነገሮች አሉ። እኛን የሚያጠቃልል ተግባር ነው ወይ የሚለው ነገር ጥያቄ ያስነሳል ብዬ አስባለሁ። በ29 ቀበሌዎች ግን 29 ቀበሌ ነፃ አይደለም፣ አብዛኛው በጽንፈኛ የተያዘ። ስለዚህ አሁን የእኛም የሴቶች ሴት ደግሞ ሴት ማለት ብልጥ ነን፣ ሀገርም እናትም እህትም እንዲሁም ሚስትም ሁሉ ነገርና ብልጦች ነን። ከዚህ ሚና አሁን ከሴቶች አንፃር የኛ የዘላቂ ለወረዳችን ዘላቂ ሰላም ከዚሁ ከሰላሙ ጋር ተያይዞ የባህሉን ነገር በዛ ብለን እንትን ጋር ከአመራር የሴቶች አመራርነት ጋር ተያይዞ ወደ 30% አልደረሰም ብላ ታይታለች። እውነት ነው። እንደ ሀገር ተጨምቆ ሲታይ የአማራ ክልልን እንኳን በሰላም አሁን ለምሳሌ አማራ ክልል ላይ ወቅታዊ ሁኔታው ራሱ ሴት ወደ አመራር እንዳትመጣ ያደርጋታል። ማህበራዊ ችግሩ ራሱን የቻለ የሴትነት እንትን አለ። ወቅታዊ እንደሌላ ክልል እንደ ሀገር ተጨምቆ 21% ላይ ይሄ ሲሆን ግን የመጀመሪያው ወደ መሪነት መምጣት የሚፈልግ ሰው የለም። አብዛኛው እንደ ቦታው ላይ እንትን ከሚል ያለም እየተቀመጠ ነው ያለው ለመምጣትም ፍቃድ። ሌላው ደግሞ መሪነት ላይ ያለውን ሰው ማገዝም እንደ ሴት ምን አግዘናል። ከልማት አንፃር እንደው በቃ እውነት እንደው ልማት አለ ወይ እንደው በቀበሌያችንም ይሁን በወረዳችን ልማት አለ ወይ? ከልማቱ ደግሞ የሴቶች ተሳትፎ ምን አለ የሚለውን ነገር በቃ በጣም አንዳንድ ጊዜ ያው ቅድም ቃል እየስተረው እንደነበረው የውጭውን ማወቅ ተስፋ ነው። ለካ እንደዚህ እየተሰራ ነው። እኛ በምንድን ነው ይሄንን ያሰራነው ነገር ወደ ራሳችን አድርገን እንድናየውና እንድንገነዘበው የሚፈጥርበት ሁኔታ ስላለ በዛ ልክ ግን ደግሞ ምንም አይነት ልማት የለም የምንለው ነገር የለም። በአትክልትና ፍራፍሬ በርካታ ሴቶች ዛሬ ለምሳሌ የግብርና ሴቶች አብዛኛዎቹ ቁጥራቸው የቀነሰ ደወት ቀበሌ ሄደዋል። እንግዲህ በተለያዩ ልማቶች ሞዴል የሆነ ቀበሌ አንድ ሞዴል ቀበሌ ማስመረቅ መቻል አለብን በሚል ወረዳው ያቅጣጫ ተይዞ የተሰራበት ነው። እንግዲህ ሞዴል ስንል የራሱ መገለጫ ነው። በግብርና በጤና በትምህርት በሁሉም ነገር የተወሰነ እንኳን ካሉት ቀበሌዎች የተሻለ ቀበሌ ነው ተብሎ የተመረጠበት ሁኔታ ነው። በሴቶች አደረጃጀቱ ደወት ላይ ስትሄዱ የምታውቁት ቀበሌ ላይ ያላችሁ ባለሙያዎች የምትሄዱ ለድጋፍ ስትሄዱ የምታውቁት ነገር ስላለ ከነውስንነቱ ቢሆን የተወሰነ ልማት አለ። ያንን ልማት ደግሞ ማስቀጠል ሴቶች ተጠቃሚ እንዲሆኑ የማድረግ የኛም ተግባርና ኃላፊነት አለብን የሚለውን ጭምር በዛ ላይ ካይተን እንትን እንድንለው የሚል እንትን ለማለት ነው። ከኑሮ ውድነት አንፃር
እውነት ለመናገር እንደውም እንደኛ ወረዳ ያው በጣም አመርቂ ነው ወይም ደግሞ ጥሩ ነው ባይባልም ትንሽ ግን እንድንተነፍስ አድርጎናል። እንደው አንዳንድ ጊዜ የተሰራውን ስራ እንትን ማለት ጥሩ አይደለም ማለት የተሰራው ጥሩ ነው ግን ያንሳል፣ በዚህ ቢበረታታ ነው መባል ያለበት። አሁን ካለንበት ነባራዊ ሁኔታ እየገጠመን ካለው የማህበረሰባችንን ተጠቃሚነት ለማረጋገጥ እንደፈለግ ቀበሌዎች ጋር ወጥተን ገብተን እየደገፍን ካለመሆኑ ጋር ተያይዞ እየገደበን ያለው የሰላም እጦት ነው፣ የጸጥታ ችግር ነው። ይህ ደግሞ ከመደበኛው የልማት ስራችን ሙሉ በሙሉ ሊነቅለን ወደ ጫፍ እየደረሰ ነው የሚለውን መውሰድ አለብን። የመጀመሪያው ከሌሎች አካባቢዎች የተሰሩት የልማት ስራዎች እኛ ጋር አሉ የሉም ብሎ ራሱን መጠየቅ ያስፈልጋል። የሌሉት ለምንድን ነው? ምንድነው? በተሟላ መንገድ እያንዳንዳችን ተቋም ያቀርነውን እቅድ ማህበረሰባችንን እንጠቅማለን ብለን ለይተን እየተንቀሳቀስን ያለውን እቅድ ለምንድን ነው ወደ ታች ወርደን መሬት ድረስ ያላደረስነው ብለን ታሰብና ሰላም መሰረታዊ ችግር ሆኖብናል ማለት ነው። ስለዚህ ይህ ከሆነ የውይይታችን ማጠንጠኛ ወይም ደግሞ ለልማት ተጠቃሚነት የምናደርገውን እንቅስቃሴ የገታንን ጉዳይ ተወያይተን መፍታት አለብን ማለት ነው። ስለዚህ በዚህ መንገድ ማየት አለብን። ለምሳሌ እንደ ሀገር ጠቃሚ ሊሆን የሚችለው ማወቅ ያለብን በተለያየ የማህበራዊ ሚዲያ ስለምታውቁት እንደ ሀገር ወስደን ካየን በሀገር ደረጃ ትልቅ የኢኮኖሚ ውድቀት የልማት ችግር እየገጠመው ያለው ክልል አማራ ክልል ነው። ከሁሉም ክልሎች በተለየ ሁኔታ በአንጻራዊነት ሌሎቹ ክልል ከዚህ በፊት ሲገጥማቸው የነበረውን የሰላም እጦት በአንድም ይሁን በሌላ መንገድ ፈተው የተሟላ የልማት እንቅስቃሴ ውስጥ ናቸው። በተለያየ ሚዲያ የምናየው ማየት ትችላላችሁ። እኛ ግን አማራ ክልል ለልማት እንቅስቃሴ የተሞክሮ መፍለቂያ ለሌሎች ክልሎች ማሳያ የነበረ ክልል በብዙ መንገድ ወደ ኋላ ተወጥቷል። አይደለም አሁን ያቀርነውን እቅድ ሰራ ከዚህ በፊት በደህናው ጊዜ የተሰሩ ልማቶችን የሚወድሙበት የሚጣፉበት መሰረተ ልማቶቻችን እንዳልነበር ቀጣይ ነገ ሰላም ስንሆን እንኳን በተሟላ መንገድ ልማትን ለማስቀጠል በማንችልበት ደረጃ እየፈረሱ እየጠፉ ነው ያሉት። ይሄ ብቻ አይደለም፣ ይሄ ቁስ ነው። የሰው ልጅ ህይወት የነገ ሀገር ተረካቢ ወጣቱን ክፍል በሞት እያጣን ነው። ይሄን ብለን ካሰብነ እንዴት ነው ከችግራችን ልንወጣ የምንችለው የሚለውን በደንብ ማሰብ ያስፈልጋል። አሁን በዚህ ችግር ውስጥ ሆነን ነው የምናወራው፣ ግን ደግሞ እንደ ክልል ወስደን ካየን በዚህ ችግር ውስጥ ሆነን እንኳን በዚህ መከራና መፈናቀል ሞት ውስጥ ሆነን እንኳን የልማት ስራ ደግሞ አልቆመም። ሙሉ በሙሉ ዜሮ አይደለም። ከምንፈልገው እስካሁን ስናገኘው ከነበረው ውጤት ማህበረሰባችን ሲፈጽመው ከነበረው የልማት ተሳትፎና ተጠቃሚነት አንፃር ወደ ኋላ ተመልሷል፣ ጉዳት ደርሷል የሚለው የሚያግባባን ሆኖ ግን ሙሉ በሙሉ ደግሞ ከልማት አልተቆመም። ልማት አለ። ስለዚህ አሁን ላይ የተሟላ የልማት እንቅስቃሴ ውስጥ ለማድረግ የሰላም እጦት ችግር አለን። እንደወረዳችን መንግስት መፍታት አለበት፣ ልክ ነው። ግን ደግሞ መንግስት በተለያየ መንገድ አማራጮችን አስቀምጧል። በሚዲያ ምን ያሁን የምነግራችሁ ሳይሆን በተለያየ ሚዲያ እየሰማችሁት ነው። ይህንን የሰላም አማራጭ ለመጠቀም የሚያስችል ምቹ ሁኔታ ምን አለ? ከራሳችን ወገን ከኛ ከወንድም ከእህቶቻችን ምን አይነት ዝግጅት አለ? መሰረታዊ የክልላችን ጥያቄዎች ሊፈቱ የሚችሉት በጥያቄና በጦርነት በግጭት ውስጥ ሆነን ነው ወይ የሚለውን ማሰብ አለብን። ስለዚህ ይህንን አስበን ስራ ካልሰራን ችግር ነው። አሁን መድረክ በጣም ብዙ ጊዜ ከሰላም እጦት ጋር ከሰላማዊ ድርድር ጋር ጫካ ያሉት ወንድሞቻችንን በተናጠል ነው በተደራጀ መንገድ እያንዳንዱ የህብረተሰብ ክፍል ስራ ሰርቶ ይመልስ በጣም ብዙ ጊዜ ውይይት ተደርጓል። የሃይማኖት አባቶች፣ የሀገር ሽማግሌዎች በየአካባቢው ውይይት ሲደረግ ቆይቷል። እንደ ወረዳችንን በጣም ብዙ ውይይቶች ተደርጓል። እንደ ክልል ወስደን እንኳን ባለንበት ነባራዊ ሁኔታ ስናይ ከክልላችን ውስጥ የተሻለ የሰላም ስምምነት ያለበት አካባቢ አለ ማየት እንችላለን። ጎንደር፣ ጎጃም በሚዲያ ስም እንደኛ አካባቢ እንደኛ ዞን ደግሞ ያለው ችግር በአንጻራዊነት ሌሎቹ እየሄዱ እየፈቱበት ባለበት ሂደት ርቀት እየሄድን አይደለም።
Thank you.